ስለዚህ ዛሬ ቴክ ኦፍ ቱ ዩር ድሪምስ በሚል ርዕስ ነው የምንካፈል። የዛሬ 200-300 ዓመት የኖሩ ሰዎችን ሳስባቸው በጣም እገረማለሁ፣ እንዴት እንደኖሩ። ለምንድን ነው የምገረመው? ኤሌክትሪክሲቲ አልነበራቸውም። ኤሌክትሪክሲቲ ከ1879 በፊት ተገኝቷል። ይሄ ግን ባልብ መብራት ግን ከዚህ ዓመተ ምህረት በፊት አልነበራቸውም። ያለ ኤሌክትሪክ ነው የኖሩት፣ ያለ ስቶቭ ነው የኖሩት። የዛሬ 200-300 ዓመት የኖሩ ሰዎች ስልክ አልነበራቸውም። ሴልፎን አይደለም የገመዱም ስልክ አልነበራቸው። እንዲህ የሚደረገውን ስልክ አልነበራቸው። ስልክ ቤት ሄደው የሚያወሩበትም ስልክ አልነበራቸው። ከ1876 ዓመተ ምህረት በፊት ስልክ የሚባል ነገር አልነበረም። ኢማጂን ያለ ስልክ መኖርን። ሬዲዮ አልነበረም። ዛሬ እያቀያየርን የምንሰማው ኤፍኤም አይደለም። የድሮውም ሬዲዮ የድሮ አሮጌውም ሬዲዮ ጭራሽ አልነበራቸውም። ያለ ሬዲዮ ነበር የሚኖሩት። እንዴት ነው የሚኖሩት አናውቅም። ያስገርመኛል። ቴሌቪዥን አልነበራቸው። ቴሌቪዥንማ ቅርብ ነው፣ 1926 ነው። ከዛ በፊት ቴሌቪዥን የሚባል ነገር አልነበረም። አሁን ቤታችሁን ያለ ቴሌቪዥን፣ ያለ ሬዲዮ፣ ያለ መብራት፣ ያለ ስልክ ኢማጂን አድርጉት። እነዚህ ሁሉ አልነበሯቸውም። እንዴት ነው የኖሩት? እገረማለሁ። ኮምፒውተር አልነበረም። ይሄ መጀመሪያው ነው። አሁን እኛ ነገራችን በሙሉ በሱ ላይ የተመሰረተ ነው። እነሱ ግን ከ1939 በፊት አልነበረም። ይሄ ነገር ጭራሽ አልነበረም። ነው አይፓድ፣ አይፎን፣ ምን ጭራሽ ኮምፒውተር የሚባለው ነገር አልነበረም። መኪና አልነበረም። ይቼ የመጀመሪያው መኪና ነች፣ ባለ 3 ጎማ መኪና። ታምናላችሁ? ከ1886 ዓመተ ምህረት በፊት አልነበረም። መኪና የሚባል ነገር አልነበረም። እና እንዴት ነው የኖሩት ብዬ ሳስብ እጅግ በጣም እገረማለሁ። አውሮፕላን፣ ይሄ ራይት ብራዘርስ የሰሩት ከ1903 በፊት አውሮፕላን የሚባል ነገር አልነበረም። ስለዚህ ኮምፒውተር፣ መብራት፣ ሬዲዮ፣ ቴሌቪዥን፣ ስልክ ያልነበረበት ዓለም ከ300 ዓመት በፊት ነበረ። እነዚህን ቴክኖሎጂዎች ሁሉንም አፕሪሼት ባረግም እኔን ግን ትንሽ በጣም ኢምፕሬስ የሚያደርገኝ ኤርክራፍት ነው። በአውሮፕላን እገረማለሁ። እና እኔ የአቪዬሽን ሳይንቲስት አይደለሁም፣ ግን ወስዶኝ እንዲህ እውቀት ፍለጋ እንደው ጎራ ስለምል የተለያየ ቦታ ቅድም እንዳለው እኔ የሕክምና ባለሙያ ነኝ። ሳይኮሎጂ፣ ቴዎሎጂ፣ ፐብሊክ ሄልዝ እነዚህ ናቸው ፊልዶቼ። ገባሁና ማየት ጀመርኩ እና ከኛ ህይወት ጋር በጣም ተገናኘልኝ። አሁን የማሳያችሁ ምንድን ነው? አንድ ኤርፕሌን ከአንድ ቦታ ተነስቶ አንድ ቦታ እስከሚደርስ ድረስ ፌዞች አሉት፣ ስቴጆች አሉት። እነዛን ስቴጆች አሳያችኋለሁ። እነሱን አሳያችሁና ከዛ ከኛ ህይወት ጋር እናገናኘዋለን። ተስማምታችኋል? በጣም ጥሩ። የመጀመሪያው ፌዝ 12 ፌዝ ኦፍ ላይት ነው የሚለው። የመጀመሪያው ፌዝ ፕሪዲፓርቸር ፌዝ ይባላል። ፕሪዲፓርቸር የሚባለው ቴክኒሻኖቹ ይመጣሉ፣ አውሮፕላኑን ቼክ ያደርጋሉ፣ ቴክኒካል ኤረር እንዳለ ይመረምራሉ። ከዛ ሰርቲፊኬት ይሰጣሉ፣ ለእያንዳንዱ ፍላይት ሰርቲፊኬት ይሰጣሉ። ከዛ ካፕቴኑ ይመጣል። ካፕቴኑ ቼክ ሊስቶች አሉት፣ እነዛ መሟላታቸውን ቼክ ያደርጋል። ሆስተሷ ትመጣለች፣ ዋናዋ ሆስተስ፣ እሷም የራሷ ቼክ ሊስት አላት፣ ቼክ ታደርጋለች መሟላቱን። ስለዚህ ቴክኒካል ነገሩ ልክ ነው። ካፕቴኑ ቼክ አድርጓል፣ ሄድ ሆስተሷ ቼክ አድርጋለች፣ ፊውል ተሞልቷል። እነዚህ ሁሉ መሟላታቸው ይረጋገጣል ፕሪዲፓርቸር ስቴጅ ላይ። ከዛ በኋላ እዚሁ ስቴጅ ላይ ፕሪዲፓርቸር ላይ ቦርዲንግ አለ። ሰው ይገባል። እኛ በዛ ጋር ተፈትሸን መተን እነሱ ይህንን ሁሉ ካደረጉ በኋላ እኛ እንገባለን። ቦርዲንግ አለ። ይሄ ፕሪዲፓርቸር ስቴጅ ይባላል። አውሮፕላኑ አሁን ተርሚናል ጋር ነው ያለው። ካፕቴኑ ሞተር አያስነሳም። የሚያደርገው ምንድነው? ከሰው ከተጫነ በኋላ በሩ ከተዘጋ በኋላ ይሄኛው ስቴጅ ይመጣል። ታክሲንግ ይባላል። ታክሲንግ ምንድነው? ትንሽ መኪና አለች። ይሄ እንደውም ተልቋል እዚህ ጋር የተያዘው። የኢትዮጵያ ኤርላይንስ ብትሄዱ ትንሽዬ መኪና ነች። እሷ ትመጣና አውሮፕላኑን ትይዝና እየጎተተችው ወደ ዋናው አስፋልት ትወስደዋለች። ወደሚበርበው ወደሚያኮበኮቡበት አስፋልት ትወስደዋለች። ይሄ ስቴጅ ታክሲንግ ይባላል።
ሞተር አልተነሳም። ከዚህ በኋላ በጣም ነው የምወዳቸው ኢትዮጵያን ኤርላይንሶችን። ይህም ታክሲንግ ላይ ያለች ነው። ሶስተኛው ፌዝ ፐርፎርሚንግ ቴክ ኦፍ ሮል ይባላል። ምንድነው የሚያደርገው? ሞተሩ ተነስቷል፣ አስፋልቱ ባዶ እንደሆነ አረጋግጧል፣ ሲግናል አግኝቷል፣ ኮሚኒኬት አድርጓል። ሞተሩን ያስነሳና ካፒቴኑ አውሮፕላኑን በኃይል ይነደዋል። መሬት ለመሬት በጣም ይነደዋል። በ250 ኪሎ ሜትር ፐር አወር በጣም በከባድ ትረስት በከባድ ፍጥነት ነው የሚነዳው መሬት ላይ። ይሄኛው ፐርፎርሚንግ ቴክ ኦፍ ሮል ይባላል። ሶስተኛው ፌዝ። ይሄንን ካደረገ በኋላ ከዛ አራተኛው ስቴጅ ይመጣል። አራተኛው ስቴጅ ቴክ ኦፍ ነው። ይሄ በጣም ነው የምገረምበት። ቴክ ኦፍ ለምሳሌችሁ የሚገረመው አንድ አውሮፕላን ብቻውን ክብደቱ 40,000 ኪሎ ግራም ነው። ብቻውን ፊውል ሲገባ፣ መንገደኞች ሲገቡ፣ ዕቃ ሲጫን አንድ ላይ ይደመርና 80,000 ኪሎ ግራም ይሆናል። አንድ ሂውጅ የሆነ 80,000 ኪሎ ግራም የሆነ ኤርፕሌን እንዴት ነው ከመሬት ላይ የሚነሳው? እቺን እኮ ሰው ወረውራት ተመልሳ ትወድቃለች። ይህንን የሚያክል ሂውጅ የሆነ አካል እንዴት ነው ከመሬት ላይ የሚነሳው? በጣም አስገራሚ። የአቪዬሽን ሳይንቲስቶች የሚሉት ምንድነው? የራይት ብራዘርስም የወሰዱት የአውሮፕላን በረራን ከእርግቦች ነው የወሰዱት። እርግቦች ለመብረር በክንፋቸውን ቅርጽ እየሰሩ በክንፋቸው ዙሪያ ያለውን አየር ማኒፑሌት ያደርጋል እና የሚበሩበት አንግል አላቸው። አየሩን ማኒፑሌት ያደርጋሉ። ከታች ከክንፋቸው ስር ያለው ፕሬሸር ከግራቪቲው ሲበልጥ ወደ ላይ ይንሳፈፋሉ። ስለዚህ የራይት ብራዘርስም የአውሮፕላንም ተመሳሳይ ነው። ክንፎች አሉት። አንደኛ በጣም በሮ መጥቷል። በ250 ኪሎ ግራም ፐር አወር በኃይል ትረስት አለው። በሞተሩ ጉልበት አለ። ከዛ በኋላ እነዚህን ክንፎቹን ማኒፑሌት ያደርጋል። ከኋላ ደግሞ ኤሌቬተርስ የሚባሉ አሉ። እነሱን ማኒፑሌት ያደርግና ከክንፉ ስር ያለው ፕሬሸር ከዚህ ጋር ያለው ፕሬሸር በኃይል ሲጨምር ግራቪቲውን ያሸንፍና ቴክ ኦፍ ያደርጋል። ይህንንም አስረድቼ ግን በጣም ይገርመኛል። በጣም ይገረማል። ስለዚህ አንግል ኦፍ አታክ የሚሉት አላቸው፣ ትረስት የሚሉት አላቸው። አውሮፕላኑ በኃይል የበረረበት በመሬት ለመሬት በኃይል የሄደበት በፍጥነት ከዛ ከክንፉ ስር ያለው ፕሬሸር አለ፣ ብድግ ብሎ ይበራል። አሁን በኋላ ከኛ ጋር እናገናኘዋለን። ቴክ ኦፍ ነው ይሄ። ይሄው ሲያምር እንዴት እንደሚነሳ። ከዛ በኋላ አምስተኛው ፌዝ ኢኒሺያል ክላይምብ ይባላል። ኢኒሺያል ክላይምብ የሚባለው ወደ ከፍታ በጣም የሚወጣበት ሳይሆን አሁንም ከግራቪቲ ጋር እየታገለ አሁን ቅድም ይሄ በጣም የሚሄድበት ሰዓት ላይ ሲነቀንቃችሁ ታውቃላችሁ፣ አውሮፕላን ላይ ሆናችሁ። አሁን ደግሞ ይሄ ሲወጣ ከግራቪቲ ጋር እየታገለ ከንፋስ ጋር እየታገለ የመጀመሪያውን ከፍታ ይወጣል። ኢኒሺያል ክላይምብ ነው፣ ግን ይሄ የመጀመሪያው ነው። ይቀጥልና ክላይምብ ቱ ክሩዝ አልቲቲዩድ ይባላል። ደመናውን አልፎ ሰንጥቆ ከዛ የተመደበለት ከፍታ ላይ ብዙ ጊዜ 33,000 ፊት ነው የሚወጡት፣ ወይም 34,000 ከዛም በላይ የሚወጡ አሉ። ወደ 10 ኪሎ ሜትር ማለት ነው። ከቦሌ ፒያሳን ርቀቱን አስቡና ያንን ርቀት እንደዚህ አድርጉትና ያን ያህል ከፍታ ነው የሚወጡት። እዛ ላይ ይወጣሉ። በዚህ ሰዓት ምንድን ነው? ወገባችን እንደታሰረ ነው። ሆስተሶቹ ራሳቸው ሲት ቤልታቸውን አድርገው ቁጭ ብለዋል። ፓይለቶቹ አይንቀሳቀሱም ከፍታው ጋር እስኪደርሱ ድረስ። 33,000 ፊት ላይ ሲደርሱ አሁን ሪላክስ ማድረግ ይቻላል። ምክንያቱም ከዚህ በኋላ አውሮፕላኑ ቀጥ ብሎ ነው የሚሄደው። ክሩዝ ነው የሚያደርገው። ምንም ትግል የለበትም። ከፍታ ላይ ነው ያለው። ከግራቪቲ ወጥቷል። ስለዚህ አሁን ቀበቷችሁ መፍታት ትችላላችሁ ይባላል። ሆስተሶቹ መንቀሳቀስ ይጀምራሉ። ጁስ ያመጡላቸዋል። ምሳ ሰዓት ከሆነ ምሳ ያቀርባሉ። ራት ሰዓት ከሆነ ራት ያቀርባሉ። አሁን ሪላክስ ይደረጋል። ከዛ አሁን ክሩዝ ነው። ክሩዝ አብዛኛው ፍላይት እዚህ ጋር ነው 90%። ለምሳሌ ዋሽንግተን ከሆነ የምትሄዱት ወደ 14 ሰዓት ክሩዝ ላይ ነው። ፓይለቱ ሪላክስ አድርጓል፣ ለቆታል። ዝም ብሎ መብረር ነው።
ብሎ መብረር ነው። ክሩዝ ያደርጋል። ትዝናናላችሁ፣ ፊልም ታያላችሁ፣ መጽሐፍ ታነባላችሁ። ክሩዝ ነው። 14ቱ ሰዓት በዛ ከፍታ ክሩዝ ማድረግ ነው። ይሄ ይሄዳል። ከክሩዝ በኋላ ይሄም ክሩዝ እያደረገ ነው። ወደ ዋሽንግተን አካባቢ ሲደርስ 33,000 ከፍታ ላይ አልነበር? አሁን ዲሰንት ይጀምራል። ይነግራቸዋል ካፕቴኑ፣ ክቡራን መንገደኞቻችን አሁን ካለንበት ከፍታ ላይ ለቀን መውረድ ጀምረናል ይላቸዋል። ዲሰንት ጀመረ ማለት ነው። ከነበረው ከፍታ መውረድ ጀመረ። መውረድ ይጀምርና ከዛ ይሄ አፕሮች ይባላል። ወደ ማረፊያው አካባቢ ሲቀርብ አፕሮች ይሉታል። በጣም ኮሚኒኬት ያደርጋሉ። ማረፊያው ቦታ ነፃ እንደሆነ ቼክ ያደርጋሉ። ከዛ ይሄ አፕሮች ይባላል። ይሄንን ካደረገ በኋላ አሁን ላንዲንግ አለ። 10ኛው ስቴጅ ላይ ይሄድና ላንድ ያደርጋል። በጣም ጥሩ ላንድ ካረገና ካልተረበሻችሁ ታጨበጭቡለታላችሁ። ይጨበጨብለታል። የተጨነቀም ሰው አሁን ይላል፣ እግዚአብሔር ይመስገን ይላል፣ አምላኩን ያመሰግናል። ላንድ አደረገ፣ ደረሰ አውሮፕላኑ። ከደረሰ በኋላ ከላንዲንግ በኋላ አሁን ታክሲ ቱ ተርሚናል ይባላል። አውሮፕላኑ አሁን ሌላ መኪና ጎትታው ሳይሆን በራሱ ሞተር እየተመራ ወደ ተርሚናሉ ይሄዳል። 11ኛው ፌዝ ነው። ወደ ተርሚናሉ ከሄደ በኋላ ፖስት ፍላይት ፌዝ አለ። መንገደኞች ይወርዳሉ፣ ሆስተሶች ይወርዳሉ፣ ፓይለቶች ይወርዳሉ። ከዛ ለውጥ ይደረጋል። ይሄ ፖስት ፍላይት ፌዝ ይባላል። እና ምን ይሁን ልትሉ ትችላላችሁ። እና ምን እናርግ እኛ አሁን? እሺ ጥሩ ነው ነገሩ፣ ግን ምን አገባን እኛ አሁን? ትኬት ቆርጠን መግባት ነው እንጂ እኛ ምን አገባን ልትሉ ትችላላችሁ። እኔ ይህንን አነበብኩ አጠናሁና ከኛ ህይወት ጋር ተገናኘብኝ። እንዴት ተገናኘብኝ? የኛ ህይወት 12 በተለይ የአላሚው የህልም ያለው ሰው ህይወት 12 ፌዞች አሉት። አሁን በደንብ አዳምጡ እናንተ አላሚዎች ስለሆናችሁ። the dreamer